لكي غرفمي أنا ما غرفمي لكي غرفمي أنا ما غرفمي أبا بغرا وربيو دما أبا بغرا وربيو دما باسم آب وولد ومنفس قدوس أحدو أملاك آمين ቅዱስ አባት ሆይ በዚህ በተከበረው አደባባይ ላይ ሕያውና ድንቅ የሆነውን ስምህን እንድንጠራ ስለፈቀድክልን በዘላለማዊ ክብር እናመልክሃለን። አባትና ጌታ እግዚአብሔር ሆይ ለባርነት እንኳን የማንጠቅሙንን ሳለን በልጅነት ክብር ያከበርከን አልያም ደግሞ ኃጢአትና የርኩሰት በበዛበት ዓለም ላይ ስንኖር ሕይወትን የሚሰጥ ቅዱስ ስምህን ያነሳን በቤት እንድንኖር ስለፈቀድክልን ቅዱስ ስምህ ከፍ ይበል። አምላክና ጌታ እግዚአብሔር ሆይ ከንፈሮቻችን ስምህን ባነሱ ጊዜ በዜማ በቅኔ በደስታ ይሞላሉ እንዳለ ነብዩ ዳዊት ጌታችን አምላካችን እግዚአብሔር ሆይ ስለሰጠህን ጊዜ ከፍ እናደርግሃለን። አምላካችን እግዚአብሔር ሆይ ደግሞ እናትና አባት እንደሌላችሁ ልጆች አልተዋችሁም ብለህ እንደተናገርክ ሁሉ በነገሮች ሁሉ ውስጥ ያልተውከን በመከራ ውስጥ ያልተውከን ክብርና ምስጋና አምልኮትና ውዳሴ ላንተ ይሁን። እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይመጣል። አምላካችን እግዚአብሔር ሆይ ቃልህን እንድንሰማ የልባችንን መሰሶ ቃልህን እንድንሰማ የልባችንን መክፈቻ እንድትከፍትልን የተዘጋውን ልባችን ከፍተ ሕያውና ቅዱስ ስምህን ለዓለም ሁሉ እንድንገልጥ በመለኮታዊ አሰራር መንፈስን በእኛ ላይ እንድታፈስ በአባትነት ክብር ለምንሃለን። ጌታ ሆይ በዚህ ሰዓት ብዙዎች በጭንቅ በእንባ ሸለቆ በተለያዩ በችግርና በስቃይ ስፍራዎች ይንገላታሉና ስምህን በሰሙ ጊዜ እንዲያርፉ ቃል ስለገባ ቃልን ሰምተን ስለምናርፍ ደግሞ ስለምታሳርፈን ክብር ላንተ ይሁን። በመስቀል ስር ነሆ እናታችሁን ብለህ ድንቅ የሆነች እናት የአዳም የውርስ ኃጢአት ያነካት ገና ዘመናትና ለማት ከመፈጠራቸው በፊት ባንተ ልቦና ውስጥ የነበረች ድንግልና ንጽሕት ቅድስት የሆነች እናትን ስለሰጠን እናመሰግናለን። ጌታ ሆይ እግሮቻችን በድንጋይ ተሰናክለው እንዳንወድቅ እልፍ አእላፋት የሚሆኑ ቅዱሳን መላእክትን ስለሰጠን እናመሰግናለን። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች ባላችሁበት ስፍራ ሆናችሁ ይህንን የሕይወትን ቃል የምትሰሙ የእግዚአብሔር ወዳጆች የእናታችን የቅድስት ድንግል ማርያም የአስራት ልጆች እንኳን ለእናታችን ለቅድስት ድንግል ማርያም ወራዊው ጽጌ ወይም ደግሞ የስደቷን ቀን በሰላም አደረሳችሁ እያልን ዛሬ ጌታ መንፈስ ቅዱስ እንዲህ በሚል ቃል ያስተምረናል። የአምላካችን የቅዱስ እግዚአብሔር በጎና ፈቃድ ይሁንልን። እግዚአብሔር በፈጣን ደመና ሆኖ በፈጣን ደመና ተቀምጦ ወደ ግብጽ ይመጣል። የግብጽም የእጃቸው ሥራዎች በፊቱ ይዋረዳሉ፣ የግብጻውያን ልብም በውስጣቸው ይቀልጣል የሚል ቃል። ይህንን ቃል ከአራቱ ነቢያት አንዱ የሆነ ኢሳይያስ በ19ኛው ምዕራፍ ቁጥር 1 ላይ የተናገረው ቃል ሲሆን አምላካችን ቅዱስ እግዚአብሔር በእውነት አሰራሩ ድንቅ ስለሆነ ግብጻውያን ላይ ምን እንዳደረገና ደግሞም የሰራውን ተአምራትን እንመለከታለን። የቃሉ ባለቤት እግዚአብሔር ስሙ ከፍ ይበል። እንግዲህ እንደምታውቀው ይህ ወራት ወይም ደግሞ ይህ ወር ወርሃ ጽጌ ወይም ደግሞ የጽጌ ወር በመባል ይታወቃል። ምክንያቱም እንዲህ የተባለበት ምክንያት የልምላሜ ጊዜ አበባዎች የሚያፈሩበት ጊዜም ስለሆነ
የፍሬ ወይም ደግሞ የጽጌ ጊዜ በመባል ይታወቃል። አባቶቻችን እንዳስተማሩን ይህንን ወራዊ ጽጌ ወይም ደግሞ የአበባ ጊዜ ተብሎ የሚጠራውን አበባ የተባለችውን በእናታችን በቅድስት ድንግል ማርያም እንደምትመስል ይናገራል። ፍሬዋ ደግሞ ገና ዓለማት ከመፈጠራቸው በፊት በአባቱ ቀኝ የነበረ ዓለማት ከተፈጠሩ በኋላ ደግሞ በሥጋ ማርያም የተገለጠ ኢየሱስ ክርስቶስ ፍሬ እንደሆነ በሌላኛውም ስፍራ እኔ የወይን ግንድ ነኝ ብሎ እንደተናገረ ኢየሱስ ክርስቶስ የአበባው ፍሬ እንደሆነ ይናገራል። እንግዲህ ይህንን ርዕሳችን ሰፋ አድርገን ስናነሳው እግዚአብሔር አምላካችን በሚገርም ቃሉና በሚገርም ጥበቡ ወደ ዓለም ከመገለጡ በፊት በሰማያት ባለው ክብር በአርያም ላይ ምድር ላይ በፈጠራቸው ፍጥረት እንደሚመለክ አልያም ደግሞ እንደሚመሰገን ሐዋርያው ቅዱስ ጳውሎስ ይናገራል። መልካሙን ነገር ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። መልካሙን ሁሉ ለማድረግ በጎውን ለማድረግ ለእግዚአብሔር የሚመቸውን ነገር ለማድረግ ዓለማት ሁሉ እንደተፈጠሩ እግዚአብሔር ቃል ይናገራል። በጎውን ነገር ለማድረግ በክርስቶስ ተፈጠርን ካለ መጽሐፍ ቅዱስ እኔ ፍጥረታት ሁሉ ደግሞ የሰው ልጅ የከበረውና ድንቅ የሆነ በእግዚአብሔር መዳፍ የተፈጠረ ለእግዚአብሔር አምልኮ ብቻ የቆመ ፍጥረት ነው። ሆኖም ግን እግዚአብሔር እያንዳንዱን ፍጥረት አዕዋፋትን፣ አራዊትን፣ መላእክትን እያንዳንዱን በየነገዳቸው፣ በየዘራቸው፣ በየክፍላቸው ጨለማና ሁሉ በቃሉ ይሁን ብሎ ፈጥሯል። ይሁን ብሎ ከፈጠረ በኋላ ግን በዚህ ጊዜ ላይ የምናየው እቺ ወራት የአበባ ጊዜ፣ የልምላሜ ጊዜ፣ የፍሬ ጊዜ ትባላለች። ኢየሱስ ክርስቶስ ይገርማቸዋልና ዓለማትን ሁሉ ባዶ ሆኖ እንዳይቀሩ ፍሬ እንዲኖራቸው ለምለመው እንዲኖሩ ደግሞም በሰማያት ባለው ክብሩ ፀሐይና ዝናብን እየሰጠ እያንዳንዱን ፍጥረት የሚመግብ አምላክ ነው። ስሙ ብሩክ ይሁን። እንግዲህ እናታችን ድንግል ማርያም በዚህ ቃል ትመሰላለች፣ በአበባ ትመሰላለች፣ ፍሬ ባለው አበባ። ምክንያቱም መድኃኒታችን ኢየሱስ ክርስቶስ ለዓለማት ሁሉ በሥጋ በተገለጠበት ጊዜ ገና ወደ ኢየሩሳሌም ሲገባ አንዲት በለስ ምንም ስላላገኘባት ለዘላለም ፍሬ አይገኝብሽ ብሎ እንደረገማት እናያለን። ዓለማት ሁሉ ደረቅ ሆኖ በነበሩበት ጊዜ ለምላሜ እንዲኖራት የእግዚአብሔር ልጅ መገለጥ መልካም ስለነበረ ግድ ስለነበረ የነቢያትም ትንቢት እውን እንዲሆን ስለተነገረ የእግዚአብሔር ልጅ መድኃኔዓለም ኢየሱስ ክርስቶስ የማርያም ልጅ ደረቅ በሆነ ዓለም ላይ በኃጢአት በደረቀው ዓለም ላይ በአመጽ በተንኮል ለእግዚአብሔር በማይመቸው ሁኔታ ውስጥ ዓለም ደርቆ ስለነበረች ፍሬ ስለሚያስፈልጋት ዓለምን ልምላሜ ስለሚያስፈልጋት ዓለምን የደረቁትን ሐለቶችን የሚያለመልም የደረቁ በትሮችን የሚያለመልም ቅቡ የተባለ መሲሁ መድኃኔዓለም ኢየሱስ ክርስቶስ በቤተልሔም ዋሻ ከድንግል ማርያም ተወልዶ ይህን ዓለም ይህንን የሚታየውን ዓለም በደሙ በጸጋው ሊሸፍነው ተገለጠ። ስለዚህ ነው እናታችን ቅድስት ድንግል ማርያም የአበባው ፍሬን የወለደችው። እንመለከተዋለን። በቤተልሔም ዋሻ ድንግል ማርያም አበባ ከተመሰለች ይህች አበባ የተባለችው ድንግል ማርያም ፍሬ የሆነውን መድኃኔዓለም ኢየሱስ ክርስቶስን እንደወለደች መጽሐፍ ቅዱስ ይናገራል። እውነት ነው። እቺ አበባ የዘላለም ፍሬ ናት። እቺ አበባ በዓለማት ላይ ካሉ እጽዋቶች ሁሉ ትለያለች። እቺ እውነተኛ ዘር ናት። ለዚህ ነው ትንቢተ ኢሳይያስ በምዕራፍ 1 ቁጥር 9 ላይ እንዲህ አለ፣ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ በጠፋን ነበር በመሰልን ነበር አለ። ግን እግዚአብሔር አስቀድሞ በዓለም ላይ አንድን ዘር ስላስቀመጠ በሊባኖስ ተራራ ከኢያቄምና ከሐና የተገኘችው
የአዳም የውርስ ኃጢአት ያልነካት ንጽሕተ ንጹሐን የሆነች እሷም እንዲህ ብላ ተናግራለች። ትውልድ ሁሉ የሚያመሰግኗት እነሆ ብጽዕት የሚሏት ከመላእክት የምትለቅ ንጽሕት የሆነች እመብዙኃን የድሆች እናት የጥማታችን እርካታ የረሃባችን ምግብ የሆነች እሷ ድንግል ማርያም አበባችን ናት። በንጉሱ ቀኝ የምትቆም እሷ አበባችን ናት። እቺ ንግሥት እቺ ቅድስት እቺ ከኢያቄምና ከሐና የተገኘችው ድንግል ማርያም ግን ለዓለም ሁሉ ጥጋብና እርካታ የሚሆነውን መሲህ የሆነውን ኢየሱስ ክርስቶስ አበባ የሆነውን ወለደች። ከወለደች በኋላ ብዙ ሰይፎች በልቧ ላይ አለፉ። ብዙ የመከራ ጊዜዎች፣ ብዙ የስቃይ ጊዜዎች። እዚህ ጊዜ ውስጥ አባቶቻችን ከዚህ ወራት ጋራ ወይም ደግሞ ከዚህ ከወራሃ ጽጌ ጋራ አንድም እያሉ እያመሰጠሩ ስደቷን ጊዜ የሚያስቡበት ጊዜ ነው። ይህንን ስንመለከተው መጽሐፍ ቅዱሳችን ላይ በዚህ በማቴዎስ ወንጌል በምዕራፍ 2 ላይ ከፍተን ስንመለከተው በዚያን ጊዜ በንጉሱ ሄሮድስ ዘመን በይሁዳ ክፍለ ዘመን በቤተልሔም ጌታችን ኢየሱስ ክርስቶስ እንደተወለደ በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ መመልከት ይቻላል። ይህ ጊዜ የስቃይ ጊዜ፣ ይህ ጊዜ የመከራ ጊዜ ስለነበረ ኢየሱስ ክርስቶስ ያፍሬ የሆነው ዓለማትን ሁሉ ከኃጢአት ነፃ ያወጣው ክርስቶስ ኢየሱስን ይዛ ወደ ግብጽ በረሃ ስደቷን እንደጀመረች መጽሐፍ ቅዱስ ይናገራል። ያን ጊዜ በይሁዳ ክፍለ ቤተልሔም ነው። በነቢዩ እንዲህ ተብሎ ተጽፏልና የይሁዳ ምድር አንቺ ቤተልሔም ሆይ ከይሁዳ አለቆች ከቶ አታንሺም፣ ሕዝቤ እስራኤልን የሚጠብቅ ንጉሥ ካንቺ ይወጣልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በስውር ጠራቸው፣ ኮከብ የታየበትን ዘመን ከነርሱ ተረዳ። ያን ጊዜ ያ የተወለደው ኮከብ የንጋት ኮከብ የተባለው ዓለማትን ሁሉ በቃሉ የሚያበራው ኮከብ የተባለው በደሙ ዓለምን ያነጸ ያ ኮከብ ያ የእግዚአብሔር በግ ኢየሱስ ክርስቶስ ከወለደችው በኋላ ሄሮድስ ብዙ ሕፃናትን ሲያስጨፈጭፍ እሷ ግን ድንግል ማርያም የበኩር ልጇን ፍሬዋን ይዛ ወደ ግብጽ ተሰደደች። ይሄንን ነው ዛሬ የምንመለከተው። እግዚአብሔር ግን እናቱ ቅድስት ድንግል ማርያም ወደ ግብጽ በተሰደደ ጊዜ ዝም ብሎ አላየም ልጆን። ምክንያቱም የእግዚአብሔር ልጅ ዓለማትን ሁሉ የሚያሸንፍ ቃል ስላለው፣ የእግዚአብሔር ልጅ ዓለማትን ሁሉ የሚያሳርፍ ጥበብ ስላለው፣ የእግዚአብሔር ልጅ ዓለማትን ሁሉ የሚሰራ ቃል ስላለው እግዚአብሔር አሁን በስደቱ መካከል በዚህ በግብጽ ላይ ምን እንደሚሰራ እናያለን። ለዚህ ነው ቅድም ርዕሳችን በኢሳይያስ ምዕራፍ 19 ቁጥር 1 ላይ እንዲህ አለ፣ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይመጣል፣ የግብጽም የእጆቻቸው ስራዎች በፊቱ ይዋረዳሉ፣ የግብጻውያንም ልብ በውስጣቸው ይቀልጣል። ግብጻውያን በግብጻውያን ላይ ይነሳሉ፣ ወንድም በወንድሙ ላይ ይነሳል፣ ባልንጀራውንም ይገድላል ይላል እግዚአብሔር። ልጆች አሁን ድንግል ማርያም ፈጣን ደመና ሆና ልጇን በጀርባው አዝላ ወደ ግብጽ ስትሰደድ በዚያን ጊዜ አንዳንድ የአዋልደ መጻሕፍቶች አባቶቻችን እንደሚናገሩት ያን ጊዜ ድንግል ማርያም ላይ ብዙ ስቃይ፣ ብዙ መከራ የስደት ጊዜ ስለነበረ ብዙ ነገሮች እንደደረሰባት መጽሐፍ ቅዱስ ይናገራል። ግን እግዚአብሔር በመሰደዱ ውስጥም ሆኖ ታላቅ ስራን ስለሚሰራ ያን ጊዜ ድንግል ማርያም እነ ዮሴፍ እነ ሰሎሜ አንድ ላይ ስለነበሩ እጅግ ጠማቸው ይላል። በሰማሪያ ከተማ የምትገኘውን ሴት ውሃ ፈጥሮ ሳለ ውሃ እንደጠየቃት ሁሉ በዚህ በግብጽ ስደት ላይ ሳሉ ድንግል ማርያም ውሃ እንደተጠማች ከሷ ጋራም የነበሩ እነ ዮሴፍና እነ ሰሎሜ እንደተጠሙ ይናገራል። ያን ጊዜ የዛ የግብጻውያንን ሰዎች ውሃ ሲለምኑት ሲከለክሏቸው ኢየሱስ ክርስቶስ ድንግል ማርያም እናቴ ሆይ ስለምን ታዝኛለሽ? ስለምን ታለቅሻለሽ? ምክንያቱም እኔን ያዘሉ ጀርባዎችሽ፣ እኔን ያቀፉ እጆችሽ እኔ ላንቺ ለሌሎች እንኳን ታላላቅ ታምራትን የሚያደርግ ጌታ ልጅሽ ዛሬ በእውነት አትጠሚም አላት። በእውነት ነው ከእግዚአብሔር ጋር አሁንን ጥማት የለም።
ከእግዚአብሔር ጋር ሆነን ረሃብ የለም። ከእግዚአብሔር ጋር ሆነን ብንሰደድም እንኳን እግዚአብሔር በሚደንቅ ፍጹም አሰራር ታሪክን የሚቀይር ጌታ ነው። ክብር ለስሙ ይሁን። ያን ጊዜ በቃሉ ውሃን አፈለቀ። ክብር ለአምላካችን ይሁን። ያ ስፍራ እስከ ዛሬ ድረስ የኢየሱስ ክርስቶስ የሕፃኑ እግር የረገጠበት ስፍራ ስለሆነ የአምላካችን የኢየሱስ ተረከዝ የረገጠበት ስፍራ ተብሎ ይጠራል። በዚያ ቦታ ላይ ቅድስት ቤተክርስቲያን ተሰርታ ደብረ ምጥማቅ የምትባል ቤተክርስቲያን እንደተሰራች ታሪክ ይናገራል። ስለዚህ ወገኖቼ እግዚአብሔር እንዲህ ባለው ክብር በግብፃውያን ላይ ድንግል ማርያም ኢየሱስ ክርስቶስን ይዛ ወደ ግብጽ ባትሰደድ ኖሮ ግብፃውያን በመታሃት ነው ታሪክን የሚያደርግ እሱ ሕፃን ሆኖ ሳለ አምላክ ሆኖ ሳለ እሱ ታሪክን ማድረግ አይችልም ብሎ ስለሚያስቡት ኢየሱስ ክርስቶስ ሕፃንም ሆኖ ሳለ ካደገ በኋላ ታሪክን የሚሰራ ከሆነ በሕፃንነቱ ታሪክን መስራት ስላለበት ተአምርን ማሳየት ስላለበት በዚያ ስፍራ ላይ በሚደንቅ ሁኔታ በግብፃውያን አገር ላይ ውሃን አፈለቀ። ክብር ለስሙ ይሁን። ከጥማታችን የሚያረካን ውሃ ዘላለማዊ ውሃ በዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ እንዲህ ይላል፣ ለዘላለም የማያስጠማ ውሃ፣ በሽተኞች ጠጥቶ የሚፈወሱበት ውሃ፣ ለብዙዎች ደግሞ ነፃ የሚሰጥ ውሃ፣ ዋጋ የተከፈለበት ውሃ፣ ማኢገቦ የተባለው በአርብ ቀን ከቀኝ ጎኑ የፈሰሰ ደምና ያ ውሃ ታሪክን የሚቀይር ውሃ ኢሳይያስ ላይ እንደተነገረ ማንንም የተጠማ ሰው ቢኖር ወደ እኔ ይምጣ ያለ ዋጋ ውሃን ይግዛ፣ ዘላለማዊ ክብር የሚገኝበት ውሃ፣ ከእርኩሰት የሚያነጻ ውሃ ኢየሱስ ክርስቶስ በግብፃውያን መንደር አፈለቀላቸው። ስለዚህ ኢየሱስ ክርስቶስ ከናቱ ከድንግል ማርያም ጋር በዚህ ጊዜ ፍሬ ሆኖ ስላለ ዓለማት የሚፈልጉት ኢየሱ ፍሬ መሆን ስለነበር ደግሞ ከሃዳውያን በሄሮድስ ዘመን የነበሩ በዚያን ጊዜም በክርስቶስ ላይ የተነሱ ብዙዎች ስለነበሩ እሱ ግን ተአምርን ሰራ። በነዶኪማስ ቤት ታሪክን የሰራ አምላክ በግብጽም ታሪክ ሰራ። በእስራኤላውያን ዘመንም በነሙሴና በነአሮን እጅ ታሪክን የሰራ እግዚአብሔር በግብጽ ታሪክን ሰራ። በቀራንዮ አደባባይ ላይ የተሸነከረ እግዚአብሔር በግብጽ በስደቱ ጊዜ ተአምርን ሰራ። በዮርዳኖስ መካከል ውሃ ውስጥ ቆመው ለብዙዎች ፈውስን መድኃኒትን የሆነ እግዚአብሔር በግብጽም ታሪክን ሰራ። ደግሞ ዲያብሎስን ያሰረ በስጋ የተገለጠው ኢየሱስ ክርስቶስ ወደ ግብጽ በተሰደደ ጊዜ ተአምራትን ሰራ። እና ወገኖቼ እግዚአብሔር እንግዲህ እንዲህ ባለው ክብር በግብጽ ላይ በመጀመሪያ ጊዜ እነሱ ሲሰደዱ ለዛ ኢየሱስ ክርስቶስና ድንግል ማርያም በቆሙበት ባደሩበት ስፍራ ላይ ለዛ ሀገር ሰዎች ጣፋጭ ውሃ መፍለቁ፣ ለጎረቤት ሰዎች ደግሞ መራራ ውሃ፣ አልያም ደግሞ በግብጽ ውስጥ የሚገኙ ጣዖታት ፈራርሰው ኢየሱስ ክርስቶስና ድንግል ማርያም በዛ ስፍራ 6 ወር ከቆዩ በኋላ እንደተነገረው በመጽሐፍ ቅዱስ ልጄን ከግብጽ ጠራውት የሚል የሕይወት ቃል ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ጊዜ ሄሮድስ ከሞተ በኋላ መልአኩ በሕልም ታይቷቸው ወደ ግብጽ እንዲመለስ ከነገራቸው በኋላ ልጄን ከግብጽ ጠራውት የሚል መለኮታዊ ቃል ለእነሱ ሲነገርላቸው እነሱም ወደ ምስር ተመለሱ። እንግዲህ ወገኖቼ አምላካችን እግዚአብሔር እንግዲህ በፈጣን ደመና ሆኖ በግብጽ ወደ ግብጽ እንደወረደ ሁሉ ደግሞ አምላካችን እግዚአብሔር ለዮሴፍ በሕልም ታይቷቸው ልጄን ከግብጽ ጠራውት፣ የወለድኩትን ከግብጽ ጠራውት፣ አንድያዬን ከግብጽ ጠራውት የሚል ቃል ደግሞ ከተነገራቸው በኋላ እንደገና በክብር ወደ ሀገራቸው ተመለሱ ይላል። እንግዲህ ጊዜ የፍሬ ጊዜ ነው፣ የልምላሜ ጊዜ ነው። ወገኖቼ የዚህ ቃል መሰረታዊ ዓላማ ክርስቲያኖች ማዳመጥ የሚገባቸውና በልባቸው ጽላት ላይ ማተም የሚገባቸው አልያም ደግሞ ማተም ያለብን ነገር ቢኖር ለምላሜ ያለውን የለመለመውን ክብር ከእግዚአብሔር እንደሚገኝ መጀመሪያ ስለማወቅ ነው። ብዙዎቻችን አይምሮአችን ደርቀዋል።
ብዙዎቻችን የኛ ማንነት ለእግዚአብሔር የማይመች ሆኖ ተለይተዋል። ስለዚህ ውስጣችን ለእግዚአብሔር ለምለም መሆን አለበት። አበባ ክረምት ያብብና ሌላ ጊዜ ደግሞ ፀሐይ ሲጠፋ ይጠወልጋል። የሰው ልጅ ክርስትናው እንዲህ መሆን የለበትም። ክርስትናችን፣ ስደታችን፣ መከራችን፣ ረሃባችን እስከ ግብጽ መሆን አለበት ወገኖቼ። ስደት የመጨረሻ የስደት ጥግ ነው ወገኖቼ። ስደት ለእግዚአብሔር ስለመለየት ነው። ኢየሱስ ክርስቶስ በሕፃንነቱ ወራት እግዚአብሔር ሆኖ ሳለ፣ አምላክ ሆኖ ሳለ፣ ጌታ ሆኖ ሳለ አልፋ የተባለለት ኦሜጋ የተባለለት አሸናፊዎችን በላይ አሸናፊ የተባለለት እነሆ ከአማልክት መካከል እሱን ማን ይመስለዋል የተባለለት እሱ ሁሉን ማድረግ ሲችል ለእኛ አርያ ለመሆን በእናቱ ጀርባ ታስሎ ወደ ግብጽ ተሰደደ። ክርስቲያኖችም እኛ መስለድ ይገባናል። መራብ ይገባናል ወገኖች፣ መጠማት ይገባናል። ምክንያቱም ኢየሱስ ክርስቶስ በሥጋ ተገልጦ በነበረበት ወራት ያደረጋቸው ታምራት ሁሉ እኛም የክርስቶስን ማንነት የምንቀበለው የኛ አባት ያሳየንን ነገር ለማየት ነው፣ መቀበል ነው። ስለዚህ እሱ ወደ ግብጽ ተሰደደ። ግብጻውያን አፈሩ። ሕፃን ሆኖ ሳለ በአምላክነቱ ሁሉም ነገር ከነወነ፣ ሁሉን ነገር አደረገ። በሰማያት ባለው ክብር በነበረው ክብሩ በመድር ላይ ፈጸመ። እነሆ ድንግል ማርያምም ያን ጊዜ የአበባዎች ሁሉ አበባ ተባለች። አበባ ሆና ሳለች ለዓለም ሁሉ ፍሬዋን ሰጠች። ያኔም አባ ሕርያቆስ እንደተናገረ ማርያም ሆይ ስለዚህ እንወድሻለን፣ ፍሬ ስለሰጠሽልን፣ አበባ ሆነሽ ዘላለማዊ የሆነውን ሰማያዊ የሆነውን ምግብ ስለሰጠሽ እናመሰግናለን። ማርያም ሆይ አበባችን ሆይ ክብራችን ሆይ ጽዮናችን ሆይ ካንቺ የተገኙ የሕይወት ጽዋ ዓለማትን ሁሉ ስላሳረፈ እናመሰግንሻለን አለ አባ ሕርያቆስ። በእውነት ድንግል ማርያም አበባ ብቻ ሳትሆን ከአበባም በላይ አበባ ናት። ለዚህ ነው መኃልየ ሰሎሞን ላይ እህቴ ሙሽራዬ ሆይ አበባዬ ሆይ የሚላት። ስለዚህ ወገኖቼ የድንግል ማርያም ስደት፣ የድንግል ማርያም መመለስ፣ የድንግል ማርያም መከራ ሁሉ ሲፈጸም አረጋዊው ስምዖን እንዲህ አላት። በሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ እንዲህ አላት፣ አንቺ ሴት በሕይወትሽ ላይ ሰይፍ ያልፋል፣ ባንቺ ላይ መከራ ያልፋል፣ ባንቺ ላይ ስቃይ ያልፋል፣ ባንቺ ላይ ብዙዎች ይነሳሉ፣ በልጅሽ ላይ ይነሳሉ። ሰይፍ የተባለው መቸንከሩን፣ መሰቃየቱን፣ ገና የሚመጣውን በቀራንዮ አደባባይ ላይ ስለመሰቀሉ፣ ደግሞ ወደ ግብጽ ስለመሰደዱ፣ ከዚያም ስለመመለሱ፣ ከዚያም በኋላ ደግሞ እስከ ቀራንዮ ድረስ ስለመጎተቱ፣ ስለኛ በደል መስቀል ስለመሸከሙ ፍሬ የሆነውን ሰማያዊ ፍሬ የሆነውን በልተን ለዘላለም ከጥማታችን የረካንበትን የሕይወትን ውሃ የሰጠን ያ ልጅሽ ላይ ሰይፍ ያልፋል፣ መከራ ያልፋል አላት። ያን ጊዜም ግብጻውያንም ይደቃሉ ተጽፈዋልና በእግዚአብሔር ላይ የምነሱ ሁሉ ይደቃሉ ተብሎ ስለተነገረ ለእግዚአብሔር የማይመቹ ሕርም የሆኑ ሁሉ እንደ አበባ ይደቃሉ፣ ይጠፋሉ። እንደ ግብጻውያንም አማልክት ይጠፋሉ። እሱ ግን እግዚአብሔር ለዘላለም በክብሩ ዙፋን ላይ ጸንቶ ይኖራል ይላል። ክብርና ምስጋና ለአምላካችን ይሁን። እንግዲህ በዛሬው ቀን በዛሬው ዕለት እግዚአብሔር እንዲህ ባለው ክብር መለኮታዊ የሆነውን ቃሉን አስተማረ፣ መከረን። ማንም ከራሱ አንዳች ሐሳብ አፍልቆ የሚናገር ማንም የለም። እግዚአብሔር አምላካችን ግን ይህንን ወርሃ ጽጌ የተባለውን የፍሬ ዘመን፣ የአበባ ጊዜ የተባለውን፣ የልምላሜ ጊዜ የተባለውን ፍሬ ተብላ የምትጠራው ድንግል ማርያም በረከቷን ምልጃዋ በእኛ እንዲደረብን ቅዱስ ፈቃዱ ይሁንልን። ፍሬ የተባለው ደግሞ ከዓለማት ሁሉ በላይ በዓለም ላይ የሚፈርድ ዓለም ላይ ከሚገኙ ነገስታት በላይ ንጉስ የሆነ ነገስታቶች ሁሉ ላይ የሚፈርድ
ክብሩ አምላክነቱ ጌትነቱ በሰማይና በምድር የታወጀ እሱ የማርያም ልጅ ኢየሱስ ክርስቶስ ክብራችን ነውና እናመሰግነዋለን። ጌታ ሆይ ስላስተማርከን ክብር፣ አምላካችን ሆይ ስላከበርከን ክብር፣ በሰማይ ባለው ክብር ይሄዳለው እንዳልክ በአባቴ ብዙ መኖሪያ ያለ እንዳልክ ደግሞም የምንናፍቅህ ማራናታ እያለ የምናመሰግንህ አምላካችን ሆይ እንወድሃለን። የአምላካችን የቅዱስ እግዚአብሔር አብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት በሁላችን ይደርብን። የእናታችን የቅድስት ድንግል ማርያም ምልጃና ጸሎት የቅዱሳን ጥበቃ አይለየን። የሰው ልጅ መጨረሻው ሲያምር ነውና መልካም እግዚአብሔር የሁላችን መጨረሻ ያሳምርልን። ወስብሐት ለእግዚአብሔር። ይቆየን። ለኪ ጎርፈሚ ጎርፈሚ አነማ ጎርፈሚ ለኪ ጎርፈሚ ጎርፈሚ አነማ ጎርፈሚ አባ ወራ ወርብዮ ዱማ